ዩቲዩብ ከፍሎኛል በጣም ነው ደስ ያለኝ ማለት ነውና ምን ያክል ብር እንደከፈለኝ ደግሞ እነግራችኋለሁ። በዛው ደግሞ ከነገርኳችሁ በኋላ ቡናችንን ጨስ ጨስ እያደረግን ነው ውጭ ላይ ማለት ነውና እግዚአብሔር የተመሰገነው። ስለዚህ ቪዲዮ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ጻፉልኝ። ዩቲዩብ ያልከፈታችሁ ደግሞ ክፈቱ፣ እግዚአብሔርን ክፈቱ። ይጠቅማችኋል እንጂ አይጎዳችሁም፣ ትጠቀሙበታላችሁ። በተለይ ደግሞ በማዳም ፍሪ ዋይፋይ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ። ትንሽ ይቅርታ ድምጼ ጉንፋን ይዞኛል፣ ትንሽ አሞኛል ማለት ነውና ማታ በጣም ነው ያመመኝ የነበረው። ብቻ እግዚአብሔር ይመስገን እላችኋለሁኝና ዛሬ እንግዲህ ባለፈ ጊዜ ዩቲዩብ ከፍሎኛል ብያችሁ ነበርና ምን ያክል እንደከፈለኝ አላወኩም ነበርና ቢያንስ የዋይፋ ምን ያክል ረዳኝ የሚለውን ዛሬ ደግሞ ነግራችኋለሁኝ። እና ዩቲዩብ ደግሞ ያልከፈታችሁ በተለይ ደግሞ ሰው ሀገር ላይ ያላችሁ እህቶቼ ዩቲዩብ ክፈቱ፣ አከፋፈቱን አሳይን ካላችሁ ከዚህ በፊት የሰራሁትም አለ፣ ሌሎችም ደግሞ ይሰሩት አለ። ሊንክ አስቀምጥላችኋለሁኝ ማለት ነውና ለእያንዳንዱ ሰው ደግሞ ዩቲዩብ ከፍቶ መስጠት በጣም ከባድ ነው። አጠገባችሁ ሆኖ ለምሳሌ አሁን እኔ ጋር ሌላ መጥቶ ከፍቼ መስጠት በጣም ቀላል ነው። ግን አሁን ለምሳሌ እኔ እዚህ ከፍቼላቸው እዛ ደግሞ ቢሰሩ አጋጣሚ ወይ ፓስወርዱ የሆነ ነገር ቢጠፋባቸው ወይም ደግሞ እንትን ቢል ከሌ ከፍቶልኝ እንደዚህ ሆነብኝ ወይ ደግሞ ተሰረቅኩኝ ምናምን ወይም ደግሞ ወሰደችብኝ የሚባል ነገር ይኖራልና እኔ እሱ ነገር ስለምፈራ ብዙ ጊዜ በጣም ነው የምጠነቀቀው ማለት ነውና ስሜ ባልሆነ ነገር እንዲጠራ አልፈልግም። ዛሬ እንግዲህ ዩቲዩብ ስንት ብር እንደከፈለኝ እነግራችኋለሁ ማለት ነው። በርግጥ እንዳሰብኩት አይደለም፣ በጣም ዶላር ተወዷል ተብሏል። ግን እንዳሰብኩት አይደለም፣ ግን እነግራችኋለሁኝ። ቪዲዮን ግን ላይክ አድርጉልኝ እኔ ውዶች። አጥታ በስንት ወር ምን ያክል ብር እንደከፈለኝ ደግሞ እነግራችኋለሁኝ። በአጠቃላይ እንግዲህ በዚህኛው ዙር ማለት ነውና ባለፈ ጊዜ እንግዲህ እንደምንም አድርጌ ነው የሞላሁት የነበረው ማለት ነውና እሱን እንኳን ያው ሊችል ትንሽ የተወሰነ ይቀረዋል ማለት ነውና ምን ያክል እንደሆነ ነግራችኋለሁ። ግን እንዴት እንደሆነ እንዴት አይከፍልሽም ምናምን ብላችሁኛል። ባለፈ ጊዜ እኮ አድርጌላችኋለሁኝ ማለት ነውና ገብታችሁ ይዩት። ለምን በየወሩ ምን ያክል እንደሚከፍለኝ ያንን ተጠራቅሞስ እንደሚሆን እንደገና ደግሞ በደንብ አድርጋችሁ ለምሳሌ እናንተ ስታዩ ወይ ቪፒኤን አድርጋችሁ በአሜሪካ አገር አድርጋችሁ ስታዩልኝ ለኔ አሁን ማስታወቂያ ስለሚያስገባ ጥሩ ብር መክፈል ይችላል። ቢያንስ እናንተ ባታደምጡት እንኳን ማለት ነውና ከፍታችሁ መተው ማለት ነው። ከፍታችሁ ብተውልኝ ለኔ በጣም ምርጥ ነው እላችኋለሁኝና የኔ ውዶች ትንሽ እንትን አለኝ ማለት ትክምከም ብሎኛል፣ ግን ይቅርታ ማለት ነውና የኔ ውዶች እንግዲህ ስንት ብር እንደከፈለኝ ንገራችሁ። የካቲት ያኛው አመት የካቲት እንግዲህ አብራችሁኝ የነበራችሁ ታውቁታላችሁ ተከታታዮች ማለት ነውና አዲስ የመጣችሁ ወደ ኋላ ሄዳችሁ ብታዩት የካቲት ወር በዚህኛው አመት ሳይሆን በዛኛው አመት የካቲት ወር ላይ ነው የከፈለኝ የነበረው። ከዛ በኋላ ደግሞ በዚህኛው አመት እንግዲህ በዚህ ወር ውስጥ ነው የከፈለኝ ማለት አሁን የዚህኛው ወር ውስጥ ግንቦት ላይ ነው ያለነው። ቢያንስ ከአመት በላይ ሆነ ማለት ምን ከአመት በላይ የካቲት መክፈል ነበረበት አልከፈለም። በአንድ አመት እንኳን ቢሆን ማለት ነው። መጋቢት፣ ሚያዝያ፣ ግንቦት 3 ወር ላይ አንድ አመት ጨምሩበት በ15 ወሩ ስንት ብር ከፈለኝ መሰላችሁ? መቤቴ እኔ ምንም ነገር አልደብቃችሁ እንደው ደፍተሩ እንደየው ማለት አካውንቲንግ ቼክ አስተርጌ የነበረ ደውዬ ማለት ነው። በጣም ማውቀው ልጅ አለና 22 ነው የገባው። ስንት መሰላችሁ? አጠቃላይ እንግዲህ 12394 ብር 12394 ብር ማለት እኔ ቢያንስ እስከ ስንት ነው የሞላሁት? እስከ 17000 ብር አካባቢ ነው የሞላሁት። እንግዲህ ቀንሱበት ማለት ነውና ወደ 4000 ምናምን ብር ጨምሬያለሁ ከራሴ ማለት ነው። አስባችሁታል? ያው ራሱን ችሎ መጥቶ ግን ከራሴ 4000 ምናምን ብር ጨምሬያለሁ ማለት ነውና አስቡት 4700 ብር ከኔ ሞላው ማለት ነውና አስባችሁታል? ለራሱ በራሱ እንኳን አልቻለልኝም ማለት ነውና በተቻላችሁ መጠን በቃ እንደዚህ ቆማችሁ ለማድመጥ እንትን ለማለት ቪዲዮን ከፍታችሁ ለማየት ላይመቻችሁ ይችላልና ዝም ብላችሁ ከፍታችሁ ተውት። በተለይ ደግሞ ፕሌይ ስቶር እንትን የታሰረው ማለት ፕሌሊስት ማለት ነውና
እሱን ከፍታችሁ ብትተውልኝ በጣም ምርጥ ነው እላችኋለሁና አልከፈታችሁ ደግሞ ክፈቱ ስሩ። ቢያንስ እዛ እንትን ሞልታችሁ ብትመጡ ጥሩ ነው። አጋጣሚ ሆኖ ያው በነገራችን ላይ እንግዲህ ቀን አለው ማለት ነው። ዩቲዩባችሁ የሚያድግበት ቀን አለውና አጋጣሚ ሆኖ ቶሎ ብላችሁ ወደ ሰዎች ልትዳረሱ ትችላላችሁ። አጋጣሚ እንደኔ ሆናችሁ ደግሞ ዘግይታችሁ ልትዳረሱ ትችላላችሁ፣ አይታወቅምና ግን መስራት የመሰለ ነገር የለም። እኔ በዚህ ዩቲዩብ እግዚአብሔርን ብዙ መስዋዕትነትን የከፈልኩበት ከአረብ ሀገር እስከዚህ ድረስ ማለት ነውና እዚህ መጥቼ እንኳን ይቅርባት በቃ ዚጊው እስከመባል ደርሻለሁ። እግዚአብሔርን ሸንግልና ላይ ራሱ ዚጊው ተብያለሁ ማለት ነውና ማለት እኔ ምን ያክል መስዋዕትነት እንደከፈልኩበት እኔ ራሴ ነኝ የማውቀው የኔ ዩቲዩብ ማለት ነው። ማንም አያውቀውም። እኔ ራሴ አውቀዋለሁ ምን ያክል መስዋዕትነት ከፍዬ ይሄንን ዩቲዩብ የከፈትኩትን ወይም ደግሞ ሞኔታይዝ እስከ ማድረግ ቪዲዮ እስከ መስራት ብዙ ነገሮች ማለት ነውና ተራ በተራ የሌሎች ሰዎች ቪዲዮ እናይ ነበረ። በጣም ብዙ ነገር እግዚአብሔር ምስክሬ ነው። ያው ታውቁታላችሁ፣ በተለይ ዩቲዩበር ታውቁታላችሁ። ግን አዲስ ለምትከፍቱ ደግሞ ይሄንን አምናችሁ ነው መክፈት ያለባችሁ። የሆነ ሰዓት ሲደብራችሁ የምትተውት ነገር አይደለም በነገራችን ላይ ማለት ነውና መስዋዕትነት የከፈላችሁበት ነገር ዋጋ የከፈላችሁበት ነገር ደግሞ ግዴታ ነው ማለት ነውና የመስራት እንትን ይኖራችኋል። ስለዚህ ግን ዩቲዩብ ስከፍቱ ዝም ብሎ አልጋ ባልጋ ሊሆንላችሁ አይችልም። አጋጣሚ ሆኖ ከሆነ ነው እንጂ አይሆንም። አብዛኛው ዩቲዩበሮች ብትጠይቁ ይሄ ሞኔታይዝ እስከሚሆን ድረስ ያለው ፈተና በጣም ከባድ ነው። ሰዓት መሙላት፣ ሰብስክራይበር መሙላት በጣም ከባድ ነው። እኔ እንኳን ሰብስክራይበር 1000 ነበረ 3000 ነው 1000 ነበረ መስለኝ 1000 ሰብስክራይበር ነበረ ግዴታ መሙላት ያለባችሁ ዩቲዩብ ሊቀበላችሁ። ሰዓት ደግሞ ከ4000 በላይ ሰዓት ነው መኖር የነበረበት እና ያው ሁሉ ነገር አድርገን ነው እንግዲህ እግዚአብሔር ይመስገን። አሁን ግን ሰዓት 3000 ይመስለኛል። አሁን 1000 ተቀንሷል እና ጥሩ ነው። ለአሁን ዩቲዩበሮች ጥሩ ነው ብዬ አስባለሁ። ጥሩ መረጃም ይኖራል በአሁን ሰዓት። እንደ በፊቱ እንደኛ ብዙም ላደክሙ ትችላላችሁ ማለት ነውና በተረፈ ይሄንን መስላል እንግዲህ በጣም ነው ደስ የሚለው አይደለ? እግዚአብሔር የተመሰገነ። ይሄንስ ማናየው እንግዲህ አሁን እንደምንም ብያንን ባለፈ ዳኒ የላከልኝ ላይ እንደምንም መታ አርጌ ደግሞ ቢወጣልኝ በቃ በጣም ደስ ይላል ማለት ነውና እንግዲህ ዛሬም ላይቭ ለመግባት ፈልጌ ነበረ። ትንሽ ሱቁ ላይ ለምንደሆነ አላውቅም እንትን የለውም ምንድነው ኔትወርክ የለውም ማለት ነውና ትንሽ እያመመኝም ትንሽ ሰርቼ ልልቀቅላችሁ ብዬ ነውና ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁ ደግሞ ላይክ ሼር ኮሜንት አድርጉልኝ የኔ ውዶች። እንትን አልኩኝ አይደለ ትንሽ የሆነ የድካም ስሜት አለ ለምንደሆነ አላውቅም ብቻ እግዚአብሔር ያውቃል። የሆነ ጉንፋን ምናምን ነገሮች አሉ። ብዙም ጥሩ ላይ አይደለሁም። እንደተፈጠረ ነው የማውቀው ታሪክ የለኝም። ብቻ ዝም ብሎ እንደዚህ አንዳንዴ ድብር ይላችሁ የለ የሆነ ህመም ነገር ሲመጣ እንደዛ ነው። ያው እንግዲህ ጓንጩሬ ደግሞ ቡና አፊያፊ ያለኝና ተነሳውና ቡና ፈላው ማለት ነውና ምናልባት ትንሽ ደቀቅ ካረገኝ ብዬ ቡና ፈላውኝ ማለት ነውና እዚህ ጋር ደግሞ አንድ ነገር ያስተዋለ ሰው ካለ ይጻፍ ኮሜንት ላይ ማለት ነው። የሆነ ነገር አሳይቻችኋለሁኝ ከዚህ በፊት ምን ነበር አሁን ደግሞ ምን ሆነ የሚለው ማለት ነውና በጣም ነው ደስ የሚለው እግዚአብሔርን። ትናንትና በርግጥ ዝናብ ነበረ፣ በጣም ኃይለኛ ዝናብ ነበረ። እኔ ራሱ ያው ፍሪም ስለነበርኩኝ እገባለሁ ብዬ ነበርና ከዛ አጋጣሚ ሆኖ ደግሞ ኃይለኛ ዝናብ ነው የዘነበው ማለት ነው። እዛ መግባት አልቻልኩም። እንግዲህ ዛሬ ደግሞ ትንሽ ደና ነው እግዚአብሔር ይመስገን። ስለዚህ ምን አደረኩኝ ውጭ ላይ ከሰላይ ያያዝኩና ቡናዬን ማፍላት ጀመርኩ ማለት ነው። ያው በቡና ሱስ እንደተጠመጥኩኝ እንግዲህ ነግሬያችኋለሁኝ። እንግዲህ ሁላችሁም እንዲያርጊ ብላችሁኛል። እንግዲህ ሰማቱስ እንግዲህ የምጠጣውን ቡና እንግዲህ መራራ አድርጎ እንዳስተውሱ እንግዲህ ይርዳኝ እያልኩ ነው ያለሁት ማለት ነውና በቃ የሆነ ቡና አስጠጣ ለምን እንደሆነ አላውቅም። እውነት ከዚህ በፊት እኮ እንደዚህ አይደለም። ነቃ አላለሁ። በቃ ምን ልበላችሁ በቃ ቡና ካልጠጣው ደግሞ ዝም ብሎ ያዛጋኛል። አሁን ራሱ ያዛጋኛል። ለፈላ በየ ወደ ሰው እኔ ከመጣ በኋላ ይፈላል ታይ ለብቻሽ አጠጭ ምናምን እኔማ ለብቻ መጠጣት አልፈለኩም ነበር ምናምን አልኩና ከስራ የመጣ ሰው ነበረ። ተመልሶ ሲሄድ እየጠበቅኩ ነው እስከሚመጣ ድረስ ማለት ነው። ያ ሰው ጓደኛዬ ናት ትመጣለችና ከዛ እኔ አሁን አሞኛል እሷ አፍልታ ታመጣለች። እኔ ሁሉም ነገር አስተካኪ ወቅጬ እስከፍጬ ያለው ማለት ነውና የኔ ድርሻ ተዋጥቻለሁ። ትመጣለች ታፈላለች ማለት ነውና ያው ቪዲዮ ማላደርግላችሁ ለምን መሰላችሁ? አንዳንዴ ቪዲዮ ስታደርጉ ደስተኛ ላይሆኑ ይችላሉ ሰዎቹ ማለት ነውና ባለፈ የሆነ ነገር ፖስቼ ነበረ የልደታ ቀን ማለት እግዚአብሔር ምስክሬን እኔ በክፋት አይደለም የፖስትኩት ያንን ለትዝታ ያክል ይቀመጥ በሚለው ማለት ነውና
ግን ከዛ ነገር ዞሮ ሌላ ነገር ሆነዋልና ወቀሳ መጥቶብኛል ማለት ነውና ብቻ እግዚአብሔር ይመስገን ለበጎ ነው። ብቸኝነቴ ጌጤ ይሻላል ማለት ነውና አንዳንዴ በጣም ከባድ ነው ማለት ነው። በዚህ ምንድነው በፍየል ዘመን በግ ወይም ደግሞ ካሜራ መፍራት በጣም ከባድ ነው። ለምን ካሜራ ላይ ታየው? ይሄ በጣም ከባድ ነገር ነው እላችኋለሁ እኔ ውዶችና እኔ የሆነ ነገር ሳደርግ በክፋት መንገድ አይደለም ቤቴን በክፋት መንገድ አይደለም ማለት ብዙ ነገሮች እናሳልፋለን ብዙ ነገሮች አሉ ማለት ይልቅ የሆነ ነገር አላደርግም ሲጀመር ግን የሆነ አንዳንዴ ማስታወሻ መቀመጥ ያለባቸው ነገሮች ደስ ይላሉ። እኔ አሁን ከዚህ በፊት ሆሳና ያለው አንዳንድ ማስታወሻዎች አሁን ገብቼ ሳያቸው ደስ ይሉኛል ማለት ነው። ለካ እንደዚህ ማሳልፈናል እላለሁኝ ማለት ነውና እግዚአብሔር የተመሰገነ ይሁን። ስለዚህ እሷ እሺ ብትለኝ ኖራ ቪዲዮ ቀርጽላችሁ ነበር እዚህ ሱቅ ላይ ሆነን ግን ያው ልጅቷ እሺ አትልም ማለት ነው። ለዛ ስለሆነ እኔ ዝም ብዬ በዚህኛው ቪዲዮ ልስራላችሁ ብዬ ነው። እንግዲህ እንኳን ደስ አለሽ በሉኝልኝ። እንግዲህ ዶላሩ ቢያንስ እኔ እስከ 15000 ይገባል ብዬ ነበረ ማለት ነው። 15000 እንኳን ቢገባ ብዬ በጣም ተመኝቼ ነበር እውነት ግን አልሆነም ማለት ነው። ወደ 68 ዩሮ ምናምን አካባቢ ነው የሆነው። እንዴት እንደሆነ ብቻ ባላቅም ያው ጥሩ ብር አልተመነዘረም። ምንዛሬ በጣም ጨምሯል እየተባለ ነበረ። ለካ ጥቁር ገበያ ነው እንጂ በባንክ ላይ ብዙም አይደለም ማለት ነው። እንግዲህ ብቻ እግዚአብሔር ይመስገን ዞሮ እሱ ምረቶኛል ተመስገን ነው። አሁን እንግዲህ በደንብ ቶሎ እንዲወጣ ደግሞ የእናንተ እርዳታ ያስፈልገኛል። ቪዲዮን ላይክ በማድረግ ሐሳብ አስተያየት በመስጠት ሼር በማድረግ በሚዲያችሁ በተለያየ በዋትስአፕ በኢሞ በተለያየ መንገድ እንትን አድርጎልኝ ማለት ነውና እንግዲህ ቡናውን ለመጠጣት ማታ እንዳትቀሩ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ።